ነገር ልንገራችሁ እልክላታለሁ ችግር የለውም ግን ማለት ነው ከሰው ጋር ትጣላለሽ ምናምን ለምትዩ እኔ ማለት ነው የተላከልኝ እንጂ የፈለገ ሰው እኔ ጠይቀኝ ይሄ ፎቶ እኔ ነው ብሎ ስለዛ ይመለከትሽ ፎቶሽን ብቻ አይተሽ አንቺ ፎቶሽን ብቻ አይተሽ ስትለጥፊው እንዳይጣሉሽ እንዳይዘቀዝቁብሽ ብዬ ነው እንጂ እኮ ነው ችግር የለም ማለት ባለ ሰዎቹ ጋር እንነጋገራለን አለቀ ግን አንቺ እንደው ለጥፈው እናንተ ምናችሁ ነው ሀዩ ያኔ አሁን የኛ መጣው አረበና ሀዩ ማለት ሀዩ ችግር አለብሽ ለምን ሲጀመር አለጥፍ ምክንያቱም ያቺ እዚች ጋር እንዳለጥፍ እዚች ጋር እንዳለጥፍ ባለፎቶ ሀዩ ከሰው ጋር ትጣያለሽ ሀዩ የሰው ፎቶ ከሆነ ከሰው ጋር ትጣያለሽ ምን አንቺ ታሊኮሽ ነው ሀዩ ታሊኮሽ ነው አይኔ ታሊኮሽ ልንገርሽ ልንገራችሁ እዚህ ብትለጥፊውም ማለት ነው የኔ ነው አትልም ገብቶሻል ስለዚህ በውስጥ ላኪለት እሺ እንደ ሁላችሁ መረረሽን አላችሁ ዳካ ቢሆንም ሆነ አትልም ለምን ምን እንዲያደርገኝ ስለምታውቅ አታምንማ ገብቶሻል በውስጥ ላኪላት ነው ምን ፈልገው ሌላ ነገር አታውሩ ፎቶውን ላኪላት ነገሩን ዝጉ በቃ በውስጥ ላኪላት እሺ ዜድ ተስማሙላ ቆይ ልንገራችሁ እሺ ፎቶውን በውስጥ ላኪላትና ራሳቴና ችግር አላችሁ እኔ ምን አዎ የኔ ነው አዎ አይደለም አልኳንተም ወደው ነገር ምዬ የሌላ ሰው እንደሆነ እሺ ብላክላትና በውስጥ እርሷ ትመልስ ወይስ ምንድነው እናንተ እያላችሁ ያለት እኔ ግራ አታጋቡ እዚች ጋር ላኪላት እዚች ጋር ያለሽ ፕሮፋይሏን ተጭነሽ እዚች ጋር ቁጭ ብለሽ ፕሮፋይሏን ተጭነሽ ፎቶውን ላኪላት ከዛ ላይ እዚች ጋር ቁጭ በይ እዚች ጋር ፕሮፋይሏን ከዛ እሷ የኔን ትላለች ሆኖ መልሽ ማለት ይው እሺ ቆይ እኔ ልላክላት የኔ ነው የኔ አይደለም የራሷ ጉዳይ ነው ሲጀምር የሷስ ቢሆን የኔ ነው ለትለሽ ላትችል ትችላለች ምክንያቱም ሲጀምር በውስጥም ተላከ በዚህ እኮ የኔ ነው አትልም ትቀልዳለች የኔ ነው አትልም እኮ በዚህም ሆነ በዛም ችግር የለብኝም ለአንቺ ነሽ እኮ ዋናዋ አክተሯ እኮ አንቺ ነሽ ግን ነኝ ሀይኔ ምርኮኛ በአንቺ የተነሳ ነው እስዊት ማለት ነው ኮሜንት የሚጽፉ ልጆችን ለጊዜው ወይ ብሎክ አርጊ ወይ ሚዩት አርጊ ግን ኮሜንት አትዝጉ የሚገባ ሰው ሊኖር ይችላል ሀዩ እንትን በይው ሀዩ ውስጥ ላኪላት ሄደሽ እሺ ልላክላት እኮ አልኳችሁ ቆይ ፕሮፋይሉን ጨና ልላክላትና እዛ ችግር የለም ሲጀመር እኔ ወደ ስራ ልሄድ ነው ለምንድን ነው የጠራችው በውስጥ ምትላላኩ ነገር ምንም አልገባኝም አንቺ ምርኮኛ ማለት ነው ሃይሚን ወዳለው ብለሽ ሚዲያውን ምታምሺ የምር ምትወጃት ነገር ከሆነ ተነጋገሪ የጀመርነውን እንፍታ ከዛ ወደ አንቺ እንመጣለን እኔ ዳለው ፎቶ እስከሚያልቅ ድረስ በቃ ጠይቂኝ እና እንመልስልኝ እሺ ሰሞኝ ማለት ነው እኔ እንትን በሉኝ ኖረዲና ልላክላትና እመለሳለሁ አስገቡኝ ኮሜንት ክፈቱ ላ ቆይ ሷል ጠይቃታ እንደ ዜዶ ማለት ነው ከዚህ ጋር ትፈልጊያለሽ ዜድ ኦኬ ስለዚህ ሁለት ብዙም ችግር የለውም ፎቶ ነው ዝጋውጭ ደምቦ ፍልቆ ዝም ብለን ካልኩልሻል የሷ ነው ተብለሻል ስለዚህ አውጪ ላ እንደሷ ተሰጣጣው ዝም ብለን እናንተ ታጣጣው ካፍንትና ስዊት ኮሜንት ክፈች ልክ ለማጣው ከዛ በኋላ እንነጋገር የኔ ነው አይደለም የማለቱ እኮ ችግር የለብኝም የኔ ነው ስለተባለ ታውጣው የልብቴ ከደረሰ ነው ካልደረሰ ደግሞ ስኪወጣ ይቅርታ ብዬ እወጣለሁ ችግር የለም የኔም ከሆነ ችግር የለው ጭራሽ አስወጣችኋል ለምን ራሷን ተወጣችሁ ልክ ምትልክልሽ ፎቶ ያንቺም ይሁን አይሁን ያንቺም ካልሆነ አይተሻል አይደለ ሁላችሁም ከልባችሁ ይቅርታ ተጠያይቃችሁ ነገር ፍቱ በቃ ጨረቃ ጠይቀኝ እኔ ወደ ስራ ልሄድ ነው ጨረቃዬ አሁን እኔ ጧት የጀመርኩ የገባሁ ነኝ ስራ አለኝ ለወጣ ነው እኔ ራሱ ስንት ስራ እንዳለብኝ በፈጣሪ ጧት የተቀመጥን አይደል እንደ ባላስ ታልኮልኛ ላይ ይችላልኩ ይቆይ ስዊት ኮሜንትሽ ከፈታል አይችልም ማለት ነው የሚገባ ሰው ሊኖር ይችላል የሚደብር ነው ለምን እንደዛ ይጽፋሉ እንዴ እንደ ሰውኛ ነው ልንገራችሁ አሁን ያው ልንኮኛ ማለት ነው ነገር ሲጽፉ ማውጫ እሺ ጠይቂኝ ወደ ስራ ልሄድ እኔ ሚውት ማለት ማለት ነው ዜድ ሚውት አርጉላችሁ ሃይሚን ከድሮ ጀምሮ ሃይሚን
እየተከታተለች የተለያየ ነገር ያው ታውቃላችሁ ሁላችሁ ሶ ያለፈው አልፎ አሁን አንድ እንድንሆን ነገሮች እንዲፈቱ በእኛ ምክንያት ልጆቹ እንዳይጠሉ ልጆቹ የሆነ ነገር እንዳይባሉ እርስ በርሳችን እንታረቅ ያጠፉትም ይቅርታ ይጠይቁ በሚባባል እዚህ ተሰብስበናል። ሶ አንቺ ደግሞ ብሩኬን እየተከታተልሽ ከበፊት ጀምሮ ማለት ነው አንቺ ገባሽ ከበፊት ጀምሮ ብሩኬን ያልሆነ ነገር ትጽፊያለሽ ብዙ ጊዜ ይቅርታ ጠይቀሻል ገባሽ ብዙ ጊዜ ይቅርታ ጠይቀሻል ትመለሻለሽ ብዙ ቦታ ብዙ ቦታ ማለት ነው አንቺ ታቀነባብራለሽ ብዙ ነገር ታደርጋለሽ ሶ አንቺም ከጥፋትሽ ተማሪና አንድ ባይጨረቃያለ ሀዩዬ ስለወጣሽው ደስ ብሎኛል ግን የኔ ፎቶ አይደለም ኪዳነ ምህረት ምስክሬ ናት ማተቤን ይንሳይ የተላከልሽ የሙስሊም ፎቶ ነው እኔ ኦርቶዶክስ ነኝ ግን ይሄን ፎቶ ለሌላም ሰው ብትሰጪ እኔ ችግር የለብኝም ከፈለግሽ ማለት ነው እኔ ራሴን ፎቶ ራሱ ላሳይሽ እችላለሁ ግን እምልልሽ ማለት በእናቴ በልጄ ወይ በቤተሰብ ምናምን ብምልሽ ላታምኚ ትችያለሽ ግን ማተቤን ይንሳይ እመቤቴ ምስክሬ አንደበቴን ትዝጋው ፎቶ የኔ አይደለም የኔ እናት ሲጀመር የተላከላት የሙስሊም ፎቶ ነው ገባችሁ ሻሽ አሰረች ምናምን እኔ እንደዛው አይደለም ያለውትም ኢትዮጵያ ነው እኔ ችግር የለውም እንደማይላክልሽም ስለማውቅ ነው ምናልባት የኔ ፎቶ አለው ብዬ የማስበው ሰው ኢሞ የሚያወራኝ ሰው ብቻ ነው ገባሽ ኢሞ የሚያወራቸው ሰዎችን ስለማውቃቸው ከዛ ውስጥ ማን ያውቃል ሊሆን ይችላል የሚለው ነው ፎቶ እንዲወጣ ያሰብኩት እንጂ ቲክቶክ ብትይ ቴሌግራም ብትይ ፌስቡክ ብትይ እኔ ፎቶ የለኝ እኔ ያልኩሽ እኮ ነው አንቺ ተሳዳቢ ስለሆንሽ የአንቺ ፎቶ አይወጣም ያልኩሽ አንቺ አካለና ፎቶ አንስቼ አመጣልሻለሁ ብዬሽ ነበር ወደ ሀገር ስመለስ የሌላ ሰው ፎቶ የተላከልሽ ሰው መኝ ነገም የሌላ ሰው ፎቶ ይልኩልሽና የእሷ ነው ቢሉሽ አዩን አስገቡ አዩን ኮሜንት መልሱና አዩን አስገቡ ሼር አስገቡ ችግር የለውም ስማኝ እኮ ተሳዳቢ ሰው እና ዘቅዛቂ ሰው ነው ፎቶ ያወጣል ተሳዳቢ ነው ወይ ምን ነው ደጋግሚው ነኝ ያልኩሽ ከዚህ በላይ ተሰበደህ ፋፊ ተነጋገሪ አሁን እስከታይ ፋፊ ማለት ነው ፋፊ ተረጋጉ ሁላችሁም እዚህ ጋር ያላችሁ 100 ምናምን ሰው አለ አይደል ዛሬ ግን ማለት ነው ጨረቃ አንድ ነገር ፈልጋለሁ ልንገራችሁ ጨረቃ አንድ ነገር ፈልጋለሁ እኔ ስራ አለኝ እንዲያላችሁ ስለወጣ ነው ዜድ ተልቧ ይቅርታ ጠይቃ ስለ ሃይሚ ይቅርታ ጠይቃ ተወጣች ማንኛችሁም ሰዎች ሁኑ ማንኛችሁም ማንንም ይሁን ማንንም የምትተናኮሉ ሰዎች ሁላችሁም ከልባችሁ ይቅርታ ጠይቃችሁ መውጣት አለባችሁ ዜድ ከልብሽ ሃይሚን ይቅርታ ጠይቀሽ የፈለግሽውን ያህል እየተናገርሽ ነው የቆየሽው ከልብሽ ይቅርታ ጠይቀሽ መውጣት አለብሽ የሃይሚ ምርኮኛ ነኝ የምትዩም ልጅ በጣም ነው የምወዳችሁ ሁላችሁንም አንቺም ከልብሽ ምክንያቱም አሳ ጎርጓሪ ዘንዶ ያወጣል ይባላል ያገራችን ሰው ይሄንን እንደዚህ ያለ አንደበታችሁን ውልቅ አርጉና ተፍታችሁ ጣሉት ምክንያቱም ስለሰው ነው አትሰብስቡ በማንኛችሁም እምነት ይሁን አይቻልም ስለማንኛችንም ቢሆን እኔ ወላሂ ሁላችሁንም ነው የምወዳችሁ ግን ምን ያረግላችኋል የሰው ነው መሰብሰብ ምን ይሰራላችኋል ምንድነው ጥቅሙ ሁላችሁም እኔ ወላሂ ዝል ያርግሽ አባት ያምላክና እናንተ ናችሁ እኔን ነገረኛ የምታረጉኝ እባካችሁ ሌሎች እኔ ደግሞ ልናገር በውስጥ እየመጣችሁ ኮሜንት ላይም ሜንሽን እያረጋችሁ ለብሩክ ያውቃችሁ ክፉ እያነገራችሁ እኔ ሃይሚን እንድናገር የምታረጉ ሰዎች ከዛሬ ጀምሮ እረፉ አሳልፌ እሰጣችኋለሁ እሺ ዝም በይ አሁን ሰላም ያውላችሁ እዚህ ጋር ማለት ነው እዚህ ጋር ማንም ሰው እኛ ሰላም ያውላችሁ ችግር ፈጣሪዎች እዚህ እስካለ ድረስ ሰላም እናውርድ ከተባባልን ሌላ ነገር ማውራት ምናምን እስኪ በጥላቻ ምን እንዳተረፋችሁ መልሱልኝ ምን አተረፋችሁ እኔ ጨረቃ ችግር የለውም እናንተ አሳልፋችሁ እናንተ ክፉ ነገራት ተነጋገሩ እኔን አውርዱኝና አሁን ችግር የለውም ሙሉ የጨረቃ ፋሚሊ በተለይ ደግሞ የሃይሚ ፋሚሊ ነን የምትሉ የብሩክ የምትሉ ሁላችሁም አስከፍቻችኋለሁ ይቅርታ ድጋሚ ግን በውስጥ መታችሁ አሁንም ኮሜንት ላይ አሁንም የተለያየ ነገር የምትናገሩኝ ሰዎች እረፉ እናንተ የተነሳ እንደዛ አይነቱ ሰው ማለት ነው ቆይ ዜድ ማለት ነው አንድ አዳምጪ ቆይ ዝም በይ እናንተ ዝጊ ኮሜንት ዝጊ
ኮሜንት ዝጊ፣ ኮሜንት ዝጊ። እስኪ ኮፕሊንግ አርጉ። ቆይ አንዴ ኮሜንት ዝጊ። ቆይ አንዴ የኔ ስታክ አርጓል ማለት ይሁን አስገቢ። ኦኬ እናንተ ሁሉ ዜድ ማለት ነው። ዜድ ያዳርኝ ሳትወጪ አንዴ ላውራሽ ዜድ። ይኸውልሽ ለምሳሌ ማለት ነው ለሃይሚን ብሎ ለብሩኪን ብሎ አንድ ሰው አንቺን ካስቀየመሽ አውጥተሽ ወደ ሚዲያ ማውጣት አለብሽ። እነሱን ውስጥ ይዛችሁ ውስጥ ላይ እነሱን ይዛችሁ በእነሱ ምክንያት ግን ሃይሚዬን አትንኩ። የምር ሃይሚን አትንኩ፣ ብሩኬንም አትንኩ። ገባችሁ አይደለ? አሳልፋችሁ ስጡ። በእነሱ ምክንያት ለምንድን ነው እኛ ሁሉ ጊዜ ቆይ ሰው ለምንድን ነው እነዚህ ልጆች የሚሰደቡት? ቆይ ለምን እንዴ ሰላም እንፍጠር ተባብለን እስከመጣን ድረስ ደግሞ ስድብ ለምን አስፈለገ? እኔ መሳደብ አልችልም እንዴ? አልችልም እኔ ግን ሰላም እስከፈለግኩ ድረስ ደግሞ ነገሮችን እተዋለሁ። ሰላም መፍጠር እስከፈለግን ድረስ አትሳደቡ፣ ተረጋጉ። ማን አስወጣ? ጦይባን እሷ እኮ ምርጥ ልጅ ናት አይደለ? ጥሩ ነገር እየተናገረች እኔ እንዲገባን የወጣችው ቆይ አንዴ ማለት ዜድ ስም በመጀመሪያ ማለት ፎቶ ሼን ያደልኝ የማልሽ ሰምቼሻለሁኝ። ኮሜንት ስለዘጋብኝ ነው አስገቡኝ ያልኳችሁ ነበር እና ስም ይልንገር። ኦኬ ያንቺ ካልሆነ እኔ ማለት ነው ያለ ፎቶሽ ያንቺ ነው ብዬ ስላልኩሽ ይቅርታ ጠይቅሻለሁ። ግን እስካሁን ጨረቃ ፋሚሊን ይቅርታ ብለሻል። ሃይሚን ያለ ስም ስለሰጠኋት ይቅርታ በይ፣ እኔም ይቅርታ ብለሽና እንለያይ። አንቺና ሃይሚን ያለ ስም ስለሰጠኋት ይቅርታ አንቺ ይቅርታ ልትይዘ ወላሂ ስላልሽ ማረጋ ኢሞ ላይ የሚያወራኝ ሰው ማን ነው አሳልፎ ፎቶ ለዚች የሚሰጠው ወይም ደግሞ የማን ቤተሰብ ናት ለማለት አንቺን ለማወቅ እንጂ እኔ ፎቶን ከፈለግሽ ሰጥሻለሁ። ግን ኢሞ ላይ ነው የሚፎቶ እኔ በውሸት አይደለም። እኔም እኮ በባዶ አይደለም እንደዚህ ለኔ ችግር ለማታስብ ግን አሁን በኋላ የሚያገናኝ ነገር የለም። ተቱን በኮኑ እኔ በዚህ ስበብ ሲጀመር ማለት ነው ሲጀመር እኔ ስበብ እንደፈለግሽ ስለገባኝ ነው። ግን እኔ ምንም አልናገርም። እንኳን ይቅርታሽ ግን ካሁን በኋላ ሁላችንም ካሁን በኋላ አንድ ነገር ያለ ስም ያሰጨ ይቅርታ ተባብላችኋል። ዛሬ ይቅርታ ብለሽ ነገ ሌላ ስም ብትሰጪ ግን ያው ታውቂያለሽ ዝሮ ሁሉንም ነገር ማንንም ሰው ነገር ነው የሚበላሽው። ይቅርታ ተባብረናል። ማንንም ሰው ነገር እንዲያነሳ አለቅ ሌላ ነገር ማለት ነው። ይኸውላችሁ እኔ ማለት ነው እኔ ከእናንተ በላይ አውቄ አይደለም ከእናንተ በላይ አውቃለሁ እያልኩኝ አይደለም። አንድ ሰው ይቅርታ ሲባባል አይፎክርም። እኔ እንደዚህ ነው ማረገው እንደዚህ ነው ማረገው እየፎከርኩ አይደለም ግን እሷ ያው ታውቃላችሁ እኔ ለሃይሚና ለብሩኬ ብዬ አሁን በዚህ ስበብ ይሄን ነገር ስለማልፈልግ ብዬ ነው እንጂ እሷ ፎቶ የሚያስፈልግባት ነገር ነው አይደለም። ይሁን ደግሞ እሺት ብያለሁ እኔ ከልቤ ነው። ይቅርታ ካልኩ ሲጀመር እኔ ነገር ማንንም ጋር ተጣልቼ አላውቅም። የሚገርም ዜድ ጨረቃዬ አንድ ነገር ልንገርሽማ። አሁንም መተው እየሰደቡኝ ነው ባለችበት ማለት ነው። ዜድ ምናልባት ማንኛውም ፌክ አካውንት ከፍተው ወይ ሃይሚ እህት ነኝ በማለት ሊሰድቡሽ ይችላሉ። እነሱ ስለሰደቡሽ አንቺ ሃይሚን እንዳትሳደቢ ወይ ለጨረቃዬ ወይ ለስዊች ወይ ለሌላው ለምትቀርቢው ሰው አምጥተሽ ይሄ አካውንት እየተሳደቡኝ ብለሽ ተናገሪ። ምናልባት ሃይሚ እህት ነኝ ብለው ብዙ አይነት አካውንት ተከፍቶ ሊኬድብሽ ይችላል ይሄ ነገር ስለተነጋገርን። ስለዚህ ማንኛውም አካውንት መጥቶ ስለተሰደበሽ እና ኮሜንት ስር ስለጻፈልሽ ምንም ነገር እንዳትናገሪ። እኛም እያጠፋን ከሆነ እየተናገርን ከሆነ እየተሳደበን ከሆነ ሁላችንም እዚች ጋር ያለን ሁላችንም እንቆጠር። ከዛ በተረፈ ያለው ችግር ፋፊ ሁላችሁም ጨረስን። ግን ካሁን በኋላ እሷም ሃይሚና ብሩኬ ስራ በሰሩ ሰዓት ይቅርታ ብላ ስንት እያለ መልሳ ዙሪያ ያለ ስም አትስጣት። እሺ ካሁን በኋላ በቃ ሌላ እኮ አንፈልግም። እሺ እዚህ ቤት 155 ሰው አለ። እዚህ ቤት 155 ሰው አለ። ይቅርታ ተባብላችሁ ድጋሚ አሁንም ሌላ ነገር ብትሰሩ ግን እኔ ሳልሆን ሰው ሌላ ወዴት ሳይሆን ፈጣሪ ነው የሚጠይቃችሁ። ገባችሁ አይደለ? ይቅርታ ትልቅነት ነው። ይቅርታ ወረደ። እኔ ስራ ነኝ ይወጣል። ጨርሰናል። እናመሰግናለን። እሺ ይመቻችሁ። ዜድዬ ይመችሽ። አዩ እኔ እንደውም አሁን እዚህ ጋር ኮሜንት የሚጽፉት ሃይሚን ይቅርታ ስለጠየቁ የተናደዳችሁ ሰዎች ከሆናችሁ እዛው ምን ልበላችሁ ቃል የለኝም። ስለዚህ አሁንም ነገር ይቅርታ ዜድ ማለት ነው አንቺ ማለት ነው ሁሉንም ፍተሽ ለሃይሚም ለብሩኬም አሁን አንቺ የብሩኬ ፕሮፋይል ነው ያረከው። የብሩኬ ፕሮፋይል አርገሽ ሃይሚን የተለያየ ስም ስትሰጭሽ ነው። ሰውን ተው እኔን ተይ ግን
ህሊናችን ይቅርታ ብያለሁ ከጨረቃ ተመቻለሁ። ይቅርታ ብያለሁ። አሁን የምትሳደቡ ሰዎች ከዚህ በኋላ እሰይ የፈለጋችሁ በሩ በቃ ዜድ እስኪ ምን ታወራለሽ? ጨረቃ አንዴ ቆይማ በኢንቦክስ ኮሜንት ላይ የሚጻፍልሽ ክፉ ቪዲዮ እኔ በራሴ ኮሜንት ስሰጥሽ ነበር ታውቂያለሽ። ኮሜንቴንም ዘቅዝቀሽው ታውቂያለሽ። ያ ደግሞ በምትሰሪው ቪዲዮ ነው እንጂ እኛ ደርሰን አይደለም ያኔ ኮሜንት የምንሰጥሽ የነበረው ማለት ነው። በኢንቦክስ የሚላክልሽን ልንገርሽ፣ በኢንቦክስ የሚላክልሽ ስድብ ካለ አምጪው። አንቺ ብቻ ሳትሆኚ ጨረቃ ፋሚሊ በሞላ መቃወም አለበት ይሄን ነገር። በውስጥ ስራ በራስሽ ቤት በኮሜንትሽ ስራ ክፉ ነገር ካልተናገርሽ ደርሶ የሚሳደብ ሰው ካለ ያንንም አምጥተሽ ማጋፈጥ ትችያለሽ። የዛ ጊዜ እዚህ ጋር ያለው ሁሉም ሰው ነው የሚወክለው፣ አንቺን ብቻ አይደለም። እሺ አሁን ማለት ነው የሀይሚ ምርኮኛ አውሪ ምንድነው? አንቺ ደግሞ አሁን እኔ ደርሳለሁ። እኔ ልወጣ ነው። እሺ ዜድ በቃ ከቸኮልሽ እቺ ቆይ እሷ ነው የሀይሚ ምርኮኛ አውሪ ታውቀኝ። እሺ ታወራሽ እንስማት። እሺ ሚውትሽን አንሺ ምርኮኛ ሚውትሽን አንሺ። አነሳው እኮ ጠይቂኝና ወደ ስራ ልሄድ። ስንት ሰዓት ሙሉ እየጠበኳችሁ ነው። ጥዬ ቦታ ጥላ ይወጣል ትሉ ነው። ይኸውልሽ ምርኮኛ ማለት ነው አዳምጪ። አንቺ መቼም እኮ የምታረጊውን ስራ እኮ ታውቂያለሽ። ገባሽ አይደል? ብዙ ነገር አድርገሽ አንድ አታምኝም፣ ጥፋትሽን አታምኝም። እንደፈለግሽ ብሩኬን ስታረጊ እንደፈለግሽ ስትሰድቢ ዝም ብለን እያየንሽ ነው። ግን ደግሞ ያ ሁሉ ተይና አሁን በቃ ሰላም ፍጠሪ። ገባሽ? ሰላም ፍጠሪ። በቃ አንድ እንሁን። የሀይሚ ኦዲየንስ ምናምን የብሩኬ ኦዲየንስ የሚባል ነገር ይጥፋ። ገባሽ? ሃይሚን ሲዘቀዝቁ ተናገሪ፣ ብሩኬንም ሲያስቀይሙ ተናገሪ። ሁለቱንም እኩል እዩ። እሺ እኔ ባለፈው አጥፊ ያላችሁኝ አጠፋው። በስንት ቀን ሙሉ ነው የጠየቃችሁኝ። ወዲያው አጥፊ ስትሉኝ ነው እኔ ሂጄ ያጠፋሁኝ። ይኸውልሽ ምርኮኛ ያንቺ ችግር ልንገርሽ። ቆይ የጻፍኩት ደግሞ በጣም ትገቢያለሽ። ብሬክ የሚያደርግ አይደለም የጻፍኩትን ጽሁፍ ማለት ነው። እና እሱ ያለውን እናንተን ያልኩት ነው። ግን አረ ይሄ ጥሩ አይደለም ሲሉኝ በውስጥ ወዲያው ነው ያጠፋሁትኝ። ግን እናንተ ትኩረታችሁ እኔ ላይ በጣም እኔ እንጃ ምን እንደሆነ አላውቅም። አይደለም ምርኮኛ እናንተ አትበእኛ እናንተ ከምታረጊው አሁን ለምሳሌ እኔ ማለት ነው የሆነ ሰው ፖስትቼ ለምን ፖስትሽ እናንተናን የሚለኝ ሰው የለም። ግን የሆነ መጥፎ ነገር ብጽፍ ለምን እንደዚህ ያረክሽ ተብዬ ተጠያቂ ነኝ። ገባሽ አይደለ? ጥሩ ነገር እያረክሽ እኮ ማንም አይጠይቅሽም አንቺን። ግን ጥሩ ነገር ለማድረግ ሞክሪ። አንቺ እኮ ብዙ ጊዜ እኛ ጠይቀንሻል፣ በጣም ብዙ ጊዜ። እሺ ትያለሽ፣ ታጠፊያለሽ፣ ግን በማግስቱ እዛው ነሽ አንቺ። እና ታዲያ ሀይሚ ያደረጉን ዝም ልበል? እናንተ እኮ አሁን ብሩኬን የሚናገሩት ምናምን ነው ትኩረት አድርጋችሁ የምትሰጡት፣ ለማጥፋት የምትሞክሩት። ግን ዘወር ብላችሁ ሼር እንኳን ሲደረግላችሁ ስለ ሀይሚ መጥፎ ነገር እንኳን እንደዚህ ተብላለች ተብሎ ሼር ሲደረግላችሁ ቦታ ተሰጥቷችሁ። ስለዚህ እኔ ደግሞ እልህ ውስጥ የገባሁት ዜድ ናት። እሺ አንቺ ብቻ ነሽ ሀይሚን የምትወጃት፣ እኔ ብቻ ነኝ ሀይሚን የምወዳት ብለሽ አስበሽ ምን አገባኝ እኔ ስለሌላ ውዴታ ምን አገባኝ እኔ ስለራሴ ነው ልንገርሽ። እሺ ቆይ እሺ ሌላውን ታዩ። ሀይሚ ብቻ ናት ወይ ለሀይሚ ለብሩኬ ብቻ ነው የሚያወሩት የሚጮሁት ብለሻል ከዚህ በፊትም። እሺ ቆይ አንቺ በምትሰሪው ስራ ሀይሚ ደስ የሚላት ነው እንደሚመስልሽ? ማንን ለማናደድ ነው? ሀይሚን ወዳታለሁ ብለሻል ወረዲ አይደለ? ሀይሚ ስትነካ አልወድም ብለሻል። ግን ደግሞ እኮ አንቺ የምታጥላዩ ያልሆነ ነገር የምታረጊው ደግሞ እኮ ብሩኬ ላይ ነው እኮ። ታዲያ እኔ ላይ ቢሆን ኖሮ ደስ ይለዋል ብላ ነው ያረገችው። ደስ ይለዋል ብላ ነው ለሱ ያረገችው። አንቺ ብቻ አይደለሽም፣ ሁሉም እንደዚህ የሚያደርጉ ሰዎችን ነው ያልኩት እኔ። ገባሽ? ሁሉንም ነው። አንቺ ብቻ እኮ አይደለሽም። ግን አንዳንድ እኮ ጥፋታችንም እኮ ማወቅ እኮ ምንም ይገለንም የሚገልፈንም ሰው የለም። ይመስክር ሰው አወጣዋለሁ ከአንቺና ጥፋቴ አላጠፋሁም ማለት አይደለም እኮ አውቃለሁኝ። እና ወደ እኔ አታንቺው። እኔ ከአንቺ ተከትዬ ነኝ። የመጀመሪያው አንቺ ነሽ እንጂ እንትን እኮ መታየት ይችላል። የተፖሰተበት ቀን የመታየት ሰዓት መታየት ይችላል። ግን እኔ መተበ ውስጥ ሲጠይቁኝ እሺ ብዬ አጥፍቻለሁ። ወዲያው ገብቶሻል አይደለም? እሺ አሁን አጥፍተሻል አይደል? አይደለሽ እንዴ? ብሩክ ክሎዝ ነው እንደዚህ ነው ማለት ያስፎቶ
ስለእንትን እንኳን ነው አረ ዜድ አንቺ ይበልጣል ለሴት ልጅ ትንሽ ቅንጣት ክብር የለሽም። አሁን በቀል ምናምን ሄድ ከሆነ ማለት ነው እንደዛ ሄድ ከሆነ ጥሩ አይመጣም ነገሩ። ስለዚህ በቃ አሁን እንፍተው ነገሩ ነው የተባለ በቃ ይቅርታ ተጠያየቁና አሁን ልክ እንደምታውቁ አንቺ ምርኮኛም ፍቺና ከዛ ደግሞ ሌላ ደግሞ ሃይሚን የሚናገር ብሩኬን እኔ ማለት ነው አንድ ነገር የምነግራችሁ ተናገሪ 143 ሰው ባለበት ዜድ ሃይሚን እስካልነካቻት ድረስ አበዴን ብሩኬን አልነካም በቅንጣት ማለት ነው። ይሄው ባላችሁበት ሁለተኛ አልነካውም። እሱ ግን አንዲት ቅንጣት ስትነካ ያኔ ነው እንግዲህ ይቅርታ ብላለች። እሷ ይቅርታ ብላለች። እኔ ብሩኬን ሁለተኛ ይቅርታ ብያቸዋለሁ። ተግባባን አይደለ? እሷ እኮ የሰማሽ ነው አይደለ እንዴ? ይቅርታ ጠየቀች እኮ ኦዲየንስ ነው። በቃ እኔም በሷ እንትን ያልኩት ብሩካ የግል ችግር ኖሮብኝ አይደለም። ገባሽ? በቃ እኔም ይቅርታ ጠየቅኩ። ይቅርታ ብያለሁ። ጥፋቴንም አውቃለሁ። ጥፋቴን ሳላጠፋ እንትን ብዬም አይደለም የምጽፈውም የእንትን የጥፋተኝነት ስሜት ሳይሰማኝ ቀርቶ አይደለም የምሰራው ነገር ያገብቶታል። ግን ያ እንትን አለው ምክንያት አለው እንትን ያረኩበት። ስለዚህ ይቅርታ ብላለች። እኔም ይቅርታ ይኸው 146 ሰው ባለበት ኮሜንት ላይ ታች ላይ የሚጻፉት ነገር እያወቃችሁ ጻፉ። ብሎክ ነው የሚያደርጋችሁ ኮተት ተግባባን። አሁን ሁላችሁ ኮሜንታተሮች ራፉ ማርያምን ትበለካ እንት ወል ካለው ዘጋለው ኮሜንት ከዛ ታርፋላችሁ። ስነስርዓት ያዙ። ዱላ ዲል ስራ አትስሩ። እዛ ኮሜንት ላይ ማጣ ጨረስኩ። ሁሉ ረድ ያ ረቢ ተረጋጊ ሃይሚ እየተረጋጊ አንቺ ግን ያለ ስም እየሰጠሽ በየኮሜንቱ አንተ ይስራልኝ ከጧት ጀምሮ ያልሰራም እየተከታተልኳቸው ኦዲየንስንም ይቅርታ ጠይቂ። ሁለታቸውም አሁን እንደዛ ይቅርታ ይጠይቁ። ምንድን ነው ያልሽው? አልሰማሁም። ምርኮኛ አሁን ይኸውልሽ ዜድ ማለት ነው ዜድ እኔ ጥፋተኛ ነኝ ምናምን ይቅርታ ብላለች። ሃይሚንም ይቅርታ ብላለች። ኦዲየንስንም ይቅርታ ብላለች አይደለ? አንቺም ደግሞ ብሩኬን በየቦታው ይሄ አንቺ የምታውቂው ነው። እኔ መድገም አይጠበቅብኝም። በየቦታው ኮሜንት መሰጪ አንቺ ነሽ ለብሩኬ። ብሩኬንም ይቅርታ ጠይቂ፣ ኦዲየንስንም ይቅርታ ጠይቂ። ሲጀመር አንድ ነን እኛ እኮ ብሩኬ ኦዲየንስ የሚባል ነገር የለም። ሶ አንድ እስከሆነን ድረስ እኛ አንድ ሆነን ሰላም እናውርድ ብቻ ነው። ስለዚህ ይቅርታ ጠይቂ። ይቅርታ ከጠየቅሽ በኋላ ነገ የምትሰሪው ስራ የሆነ ነገር ካረሽ ተጠያቂ አንቺ ነሽ። የሚጠይቅሽ ፈጣሪ ነው፣ እኔ አይደለሁም። እሺ በቃ እንደዛ ከሆነ ምንም እንትን የለውም። ይሄንንም እንትን ቅርታም ጠይቀው ደግሞ ሰላም ለመፍጠር ስል ነው። ገብቷችኋል አይደል? ግን እናንተ ስንት ነገር ስሜን ስታጠፉ ስንት ነገር ስትሉኝ ነበር ባልዋልኩበት። ግን ያን ለኔ ቦታ ይሰጠኝ። ስም እኔ ካጠፋው ይቅርታ ይሄው ሁሉም ለኔ ቦታ አንቺንም ኦዲየንስ ካስከፋሽ ሁሉም ይቅርታ ይጠይቅሽ። እኔ አካውንት የለጥፈው ያለ ስም የሰጡኛሉ። የማርያም ልጅ ነኝ ብላ የብሩክን ፎቶ ያረጋቻሉ። እንዲሁም ሌሎቹ አሉ ልከኛዋ ብላ የብሩክን ፎቶ ያረጋቻለኝ ያለ ስም የሰጣ አካውንቴን የጻፈችበት። ስለዚህ እኔ ብሩኬን ይቅርታ ጨረቃ ፋሚሊም ይቅርታ ገብቶታል። ኦኬ ያው አንድ እኔ ነኝ አይደል እንደዛ ያልኩሽ እንትን ተዝቀሽኛል ሞታች እንኳን ብለሽኛል። ግን እኔ ይቅርታ ችግር የለውም ይቅርታ እግዚአብሔር ይቅርታ ነው እኮ ያን ያልኩበት ምክንያት እኮ ነው እኮ በቃ እኮ አሁን እዚህ እናንተ እንትን ባላችሁበት የብሩክን ፎቶ አድርገው አካውንቴን እንትን ብለው ለጥፈው ያለ ስም የሰጡ ልጆች አሉ። ይሄ የሆነው ደግሞ በእናንተ ነው። እንደዚህ አድርጋ እኔ ግን ብሩክን ይቅርታ ጨረቃ ፋሚሊም ይቅርታ። ምርኮኛ ጨረቃ ፋሚሊ ሁሉንም በይ። ምን ሆነሽ ነው? ምን ነካሽ? ሁሉንም እሺ ሰኒ ሁሉንም ጨረቃ ፋሚሊ ሌላ እንትን የለውም ብዬ አስባለሁ። ስለዚህ እኔንም ያለ ስም የጠጡት ልጆች አስጠፉ። በእናንተ ውስጥ ነው ያሉት አውቃለሁ። እዚህ ገስት ገብተው እንደሚያወሩ አውቃለሁ። ኖ እንደገና ደግሞ ማለት ነው አንድ ነገር ልንገራችሁ። እኛ እዚች ጋር ገስት ቁጭ ብለን የተቀመጥንበት ፎቶ ወስዳችሁ እየለጠፋችሁ ጋይስ፣ ወይኔ ኔትወርክ የፋፊ ጋይስ ይሰማል። ጨረቃ የሰምተሽኛል አይደለም? ምርኮኛ ማለት ነው እንገርሽ እኔ ምርኮኛ ማለት ነው። ለምሳሌ ማለት ነው አንቺ በተለይ አሁን እስዊት ቆይ አንዴ ያው አሁን ላይ ማለት ነው በጣም የሰለቸን ነገር ቢኖር በኦዲየንስ ምክንያት ነው እያለ ነው ብዙ ሰው። ሃይሚ ስትዘቀዘቅ በኦዲየንስ ምክንያት እየተባለ ነው። ብሩኬ ሲዘቀዘቅ በኦዲየንስ ምክንያት እየተባለ ነው።
ገባሽ? በውስጥ የሚጽፉላችሁ ሰዎች ካለ አውጥታችሁ አሳልፋችሁ ለኦዲየንስ ስጡ። እሺ ችግር የለም። ግን እናንተ ገስት ባወራችሁት ነው ስሜን ሁለት ልጆች ለጥፈው አንድ ነገር ልናገር። ስለዚህ እነሱን አስጠፉልኝ። ማን ቤት ነው እሳ የለጠፋችሁ? ለምሳሌ መጥፎ ነገር የለጠፋችሁ ካጠፋች እናንተም የለጠፋችሁ ካላችሁ አጥፉላት። ይቅርታ ሲባል ጠርጎ በሰላም ነው። ቤቷን አልነካሁኝም። ቤቷን አምጥቼ የማንንም አካውንት ገብታችሁ ማየት ትችላላችሁ። የማንም አካውንት ገብቼ እንትን አላልኩኝም። ግን እነሱ አካውንቴን እንደዚህ ነው በቃ ብለው ስንት ነገር የጻፉበት ሁለት ልጆች አሉ እዚህ ገስት መጥተው የሚያወሩ ልጆች፣ እናንተው ማለት ነው። የብሩክን ፎቶ ያረጉ ልጆች ተናገሪ ስማቸውን። ማናቸው? አንዷ የማርያም ልጅ ነኝ፣ ሁለተኛዋ ደግሞ እልከኛዋ ነኝ የምትለው። ኦኬ እሺ። እና የማርያም ልጅ እንኳን ቆይ እኔ እጠይቃታለሁ፣ ግን እልከኛዋን አንተዋወቅም ከኔ ጋር። የማርያም ልጅ እልከኛዋ ማለት ሉሉ ጓደኛ ናት። ሉሉ የዜድ አንድ ናቸው እንዴ? አይ ሉሉ ምርጥ ልጅ ናት። ምንም ማንንም አትነካም እኮ አንድ ናቸው። እልከኛዋ ጋር እኔ ተነካለ ያላልኩም። ማናችሁ ታጠፋለች፣ ችግር የለውም። አሁን ይቅርታ ጠይቀሽ ውጪ። አስተፋል እኔ አልሰማሽም? ጠየቅኩ። ስንት ልጠይቃለሁ? እዚች ጋር 150 ሰው አላችሁ። ቆይ አንድ መልእክት ላስተላልፍ። ይሰማል? ሉሉዬ የኔ ድምጽ ይሰማል? አዎ ይሰማል። 150 ሰው አላችሁ። አዲስ አካውንት ከፍታችሁ ሃይሚን ወክላችሁ ቡርኪን መዘቀዝቁ፣ ቡርኪን ወክላችሁ ሃይሚን መዘቀዝቁ። ስራታችሁን ያዙ። ምክንያቱም እዚች ጋር አሁን ሁላችንም እንተዋወቃለን። የኛ የራሳችን የምንታወቅበት አካውንት ለቃችሁ አዲስ አካውንት ከፍታችሁ መዘቀዝቁ። በፈቃሪ እኔ በራሴ ሃይማኖት በአላህ ይዣችኋለሁ። ተው ማን ነው ምንትን ያስተጋባው? በአላህ ይዣችኋለሁ። አረ የኔ አይደለም በምታምኑት ሁላችሁም ክርስቲያኖች በማርያም ሁላችሁም በቃ በምታምኑት ይዣችኋለሁ። ክላችሁ ቡርኪን ዘቀዝቁ። ደነግቢና ማለት ተናጋሪ እሷ ደግሞ ለአንቺ ገራም እቺ ጥሩ ሰው ነው። ታጠፋለች። ሲጀመር እኔ ጋር እናወራለን። እሷን ተዋትና ጥሩ ሰው ያልሆነ የለም እዚህ። ጥሩ ሰው ነው ምናምን አትበይ። እልከኛዋ ናት። ገቢና ቤቴ ነኝ የብሩኬን እንትን ያልኩበት ነገርኩሽ እኮ እልከኛዋ በተባለበት ማለት ነው። እልከኛዋ የእኛም ፕሮፋይል ወስደሽ ለጥፈሻል። እንደገና ድንቅ ነሽ ወስደሽ ለጥፈሻል። እኔ ፕሮፋይሌን እዚች ጋር ገዝት ተቀመጥንበት ወስዳችሁ በለጥፉ ባለጥፉ እኔ ምንም አይደለም። ምክንያቱም እኔ ዋናው ነገር በራሴ በስራ ያልፈርበት እንጂ ሌላው ነገር አይመለከተኝም። ወስዳችሁ ስለለጠፋችሁ የኛን ፕሮፋይል አንድ ላይ ቁጭ ብለን ተቀመጥንበት ወስዳችሁ ስለለጠፋችሁ ምናችሁም አይቀርም። አይደለም እልከኛዋ በተባለበት ነው። ገዝት ገብቶ ቁጭ ብሎ ነው አይደለም። እናንተም ገብታችሁ ትቀመጣላችሁ። የእናንተን ፎቶ አምጥቼ እዚች ጋር ሙድ ቢይዝባችሁ ምንም እንትን አይደኝም። እኔ ግን በዛ ላይ በተልካሻ ቦታ አልገኝም። ድንቅነሽ 11,000 ምናምን ያለች ፎሎወር ድንቅነሽ ነሽ። ነገር ግን ስምሽን ቀይረሻል። እንደገና ደግሞ ነኝ ልከኛው፣ እንደገና ደግሞ የሆነች አንድች ልጅ አለች። ሁላችሁም ማለት ነው። እኔ ፋፊ ለእናንተ ቦታ የለኝም፣ ምንም አይመለከተኝም። ወስዳችሁ ስለለጠፋችሁ ስላልለጠፋችሁ እኔ የሚቀንስ የሚጨምር ነገር የለም። ነገር ግን አዲስ ይሄ ነገር ተውትና አዲስ አካውንት ከፍታችሁት ይሄ ነገር ታዩ ይሄ ታዩ እኔ ለቅቄው ነበር። ለከኛው በተባለበት ስላየኋት ነው። እኔ ቤቷ ውስጥ የኛን ፕሮፋይል አድርጋ ስላየኋት ነው። ድንቅነሽ የኛን ፕሮፋይል አይተሽ ስላረግሽ ነው ስላየሁ ነው። እንደገና አንድች ልጅ ማናስ ስሟ ራሱ ወሰኋት። ሶስታችሁ አላችሁ፣ ያው ትተዋወቃላችሁ እና ቃል ችግር የለውም። ነገር ግን እዚች ጋር ሁላችን 50 ምናምን ሰው በምናታወቅበት አካውንት ለቃችሁ አዲስ አካውንት ከፍታችሁ ዘቀዝቁ። በፈጣሪያችሁ ዛሬ የዘቀዘቃችሁት ነገ ቀን ብሩኬ ወይም እኛ ባናያችሁ እኛ ባንጠይቃችሁ ብሩኬ ወይ ሃይሜ ባንጠይቅ ፈጣሪያችሁ ስነ ምግባር የምትባለው ልጅ ስነ ምግባርም ለጥፋናለች። ፈጣሪያችሁ ፈርታችሁ ብትለቁ ይሻላል። ሁላችሁም ማለት ነው። እነሱ ስለዘቀዘቁ የሚቀንስ የሚጨምር ነገር የለም። ምንድነው ስነ ምግባር እልኸኛዋ ተስፋነሽ ማለት ምትባይ ምንድነው? ተስፋነሽ ማለት ነው። ስራትሽን ያጂ እንትና ተስፋነሽን ማለት ነው። መውጪያት ምክንያቱም ከገባች እስከ ምንም አይደለሽም። ዝም ብለሽ ጸጥ ብለሻታል። ምክንያቱም እኛን እየተናገረች ስለሆነ ነው ጸጥ ያልሻት። መውጪያት አታስፈልግም። ምክንያቱም ማለት ነው እኔ ቀስ ብዬ ነው እያወራኋት ያለሁት፣ በስነ ስርዓት ነው እያወራሁት ያለሁት። እንደገና ለጥፈው